አረ ፓፒቾ አንድ እንቺ ኮፍያ ላጫታ ሲበሉ ወይስ ይሶ ቀይ ኮፍያ አልወድም እኔ። መልካሙ ሊሆንላችሁ ጋይስ። እሺ እቺ ታሪካዊ ኮፍያ ናት እኮ ለእንትን ለቫለንታይን ዴይ የተደረገች ናት። አንቺ ኮፍያ ላጫርታት እንዴ? አጫርቻት። እዚህ ደግሞ የእንትኖች ትናትና የትራምፕ ደጋፊ በቃ ሰውዬው ትራምፕን ይደግፋል። ና አክሊልሻና ና እንዴ የእነሱ ናት እዚህ በቀይ ከረባት አስበዋል። በጥቁር ሱፍ አደከምካት። ምንም አልደከመችም። ይኸው ተንከባክቤ ቆሻሻ ሳይነካት ሰው እንዳይቀመጥበት እንትን እንዳይል እንዴ። ስለዚህ $10 ምልክት እያሳየን ምንድን ቀሲስ የወንድማችን ኮፍያ ናት። የትራምፕ ነው ያ አልኩኝ እኮ ፍጹም $10 ብለዋል እኮ ጨረታ። እስቲ ጨረታ ያኬ ኮፍያ ነው በጨረታ የሚገዛ ካለ እስቲ ጨረታ። አረ ስለፈጠረ እንደው ስለ ጉልበት አምላክ ማለት እኛ አንችልህም። እንደው ስለፈጠረ ብለህ እስቲ እንደው ስራ አደብ ግዛ እባክህ ጌታ። አረ $10 ተሰጥቷል እኮ እዛ 11 ያሟል እንደ ይሶይ። አረ ስለፈጠረ እንዴ እኔ ክፍያ ካገኘው እሸጠዋለሁ። አረ እባክህን እንለምን ማለት ብራንድ ሰማ ወይ ምንድነው ጉዱ? ከታች ጠርምላ ስንል አቤላ ተርጉሙልን ይለናል። እኔ እኮ በቃ እርድና እኮ ከ6 ዓመት በፊት እኮ ተውኩት። ኧረ በእናትህ የሆነ ሰዓት ላይ ቤት እየቀየርኩኝ እያለ ቤት አጣውና ጎዳናው ላይ ነበርኩኝ። የጎዳናውን ያስኩት ጠርምላ ብርዝና አረ የቤት ነገር ሁሉ ተነስቶ ሲኬድበት ነበር። አክሊልሻ መቼ አሁን ከቀሲስ ጋር ምን ተባለ? እሱን እባክህን ወደዛ አድርገው እስቲ ስለፈጠረ ማለት ነው። ለምን እኔ ጥሩ ገጂ ካገኘው እኮ የምር ያኬኮ ቻው። አንተ ችግር አለብህ ያሟል እንዴ? ይሄ ለቫለንታይን ቀን በቀይ አብደወልክ በቃ አለቀሃል። ይሄ ኮፍያ ማን የለበሰው? አንተ ለብሳ እንደ ቦሌ ጎዳና ላይ ተያዝከው እንጂ ማን? እውነት ነው የእውነት ነው። ቦሌ ጎዳና ላይ ጠርምላን ይዞ ገባ ወደ ቤቱ። እንዴ ከጎዳናው ላይ ወሰድኩት ጠርምላ ብርዝና ከጎዳናው ላይ ሰብስቤ ወደ ቤቴ ይሻላል። እና ማታ ስንቆጠረ አበበው እውነት ቆይቶ እስቲ ምን ይባላል? ኧረ በጌታ ንገረኝ። በሆነ ደውዬልህ እኮ ልጠይቅ ፈልጌ ነበር እኮ ጌታ። አይ ጩጫ ነው። ስንቆጠረ ያው ኢስቲሜሽኑ ላይ መጣ። እንደዛ አካባቢ በጣም አንተ ማን ይወጣል ካሁን በኋላ ሙድ ይዛል እንዴ? ቀልድ ነው የተያዘው እንዴ? አረጋ እንደዛ የምር እንደዛ የሚመጣ ከሆነ ከባድ ነው። ቀረብ በልበልኝ። ኧረ በጣም ጨምሮ መቅረብ ይሻላል። ኧረ ጨምሮ እዚህ ጃክሮስ አካባቢ ጨምረን እንፈልጋለን። እንዴ ኧረ ስለፈጠረ እንደው እባክህን አንተ ልጅ በጌታ ስም በቃ ምንድን ነው ርዕስ ይዛችሁ ነው? ቀሲስ ነበሩ አሉ። ቀሲስ ነበሩ። ቀሲስ ነበሩ። ቀሲስ አንድ ጥያቄ ተጠይቀዋል። አኬና ጋዲ ይመጣለን ብለው ማመልከቻ አስገብቷሉ አልኩ። ካሊፎርኒያ ያለው ገዳም እኔ አላስገባውም ከታላቅ ይቅርታ ጋር እያወቅሽ አባቢ እኔ መቼ የውጭ ነገር እኮ ብዙም አይመስልም። እኔ ግን የሚገርመኝ አንተ ባህሪ እሱ እኮ ነው። ክርስቶስን በጣም የሚገርመኝ። ኧረ ታባቱ ስም እኛ ምንም ውጭ ምናምን በፊት ነው ቲኔጀርስ
ቲኔጀር ላይ የቲኔጀር ዘመናችን ላይ ምን አሁን አረጀን። በ30 ዘመናችን ሄደን ልንሰራ ነው? ሙት ይዛለን እንዴ? ስራ የለም እንዴ? አሜሪካን ውስጥ በመጦሪያ ጊዜያችን አረጀን አረጀን። በቃ የምን ወደዚህ ወደዛ መንቀልቀል ነው? አንድ ሀገር ላይ አርፈ መኖር ነው እንዴ? አንተ እንኳን አንተ እኔ ራሱ እኮ ለጣም ለመውጣት እኮ እያኮበኮብኩ እኮ ነው። ያው እኩል እኮ ነን እናንተ ምን እናልኳት በላለጥም ለነገሩ ልክ ነህ። የ10 ዓመት ልዩነት ነው ያለን በመካከላችን። በጣም ብዙ እኮ 10 ዓመት እኮ በጣም ብዙ ነው። ረስማምቡን እንጂ 10 ዓመት ብዙ ነው ግን ኦኬ። ለነገሩ 10 ዓመት ቤኪ ፕራይቬት አድርገዋል እንዴ? ላክልኝ እስቲ ቤኪ። 10 ዓመት ብዙ እኮ ነው። 10 ዓመት ብዙ እንደሆነ የሚሰማኝ እኔ 20 ዓመት ያለሁበትን ሁኔታ ዝም ብዬ ያለሁበትን ዘመን ሳስበው ማለት ነው። ኧረ ከታች ቀሲስ ያሉት እውነቱን ለመናገር አሜሪካ ለአክሊል አሜሪካ አትሆንም። አክሊል አሜሪካ አይሆንም ነው ወይስ ቀሲስ እያልገባ አሜሪካ ለአክሊል አይሆንም? ኧረ ቀሲስ ምንድን ነው? እኔ እንደ ቀልድ ነበር ያልኩት እንጂ የመምጣት ሀሳቡስ ነበረኝ። ከለከሉኝ። ባራነት ይዘጉብኛል እንዴ? ምን ነው ቀሲስዬ? አለ ነገሩ ቤኪ የቀሲስን ሀሳብ እንዴት ታየዋለህ? እንዴ አትሆነኝም ወይስ? አረ ተግራራውን አትችለው ተባልኩኝ። እንደ ሰነፍ ነው እየታየ ያሉት ወገን። ሲሶ ጥረታ ለማስከበር ነው ወይ ሜዳው ይላል። አረ በስመ አብ። አኬማ ለወንጌል ለሚመጣው ወንጌል ይሰጣል። አረ ወንጌል ብቻ አሜሪካ የለም ወንድም፣ ወንጌል ብቻ የለም። እዚህ ብዙ ያልደረሰበት ቦታ አለ ሲሶ ወንጌልና የት አሜሪካ? አዎ ብዙ ወጣቶች አሉ እዚህ ወንጌል ያልደረሰበት ቦታ አለና። እሺ ከዛስ? ለወንጌል ለሚመጣው አኬ እኮ የዛ እኮ አይቻልማ። እየሰራ ነው ወንጌል የምታገለግለው። ምን ችግር አለ? እያገለገለም ይሰራል። ነዳጇንም ትቀዳለች ወንጌሏንም ትሰብካለች። ነዳጇንም ትቀዳለች ወንጌሏንም ትሰብካለች። አቡዱ አይ ፓርኪንጓንም ትሰራለች ወንጌሏንም ትሰብካለች። ያበደ ነው በእውነት። የሚቀርም ሹፌር የለም። ወንጌል ትሰብክ የሚቀርም ሹፌር የለም። ነዳጇንም ትቀዳለች፣ ካፖርቷንም ታወርዳለች፣ ወንጌሏንም ትሰራለች። ሆቴል ካፖርት ምናምን እኮ አስቸጋሪ እኮ ነው። እንዴ አሁን እኮ ቀሲስ እያሉን እንዳሉት አይነት ነገር እኮ ሆነ እኮ ካፖርቱን ለማውለቅ ጊዜ አይኖርም። በዛው እኮ ነው የምትሄድበት። እሷን ካፖርቷንም ታጥቀ ወደ ወንጌል ነው የምዞረው። አስቸጋሪ ነው። አሜሪካ ቀሲስ ካሉ ግን ቀሲስዬ አኬ ልጅ ያስፈልገናል እና እስኪ መታየት አለበት ብዬ አስባለሁ። ምክንያቱም ለብዙዎች እዚህ መድረስ አለበት ወንድማችንና ወንጌል ላልደረሰበት ቦታ ላይ እና ቀሲስዬ እስኪ እናየዋለን። ይመጣል እያሉ ነው። በቃ ጋይስ ቻው፣ ይመጣል እየተባልኩ ነው። አንዳንድ ነገሮችን ላዘገጃጀ በቃ ልውረድና ቀሲስ ካሉ አሉ ነው። አልሰማም እንዴ? አስቧል። አኬ ሲመጣ ማለት ነው። ሲሳይ ደግሞ የአኬ እንትን ተብሎ ሲመጣ ደስ አይልም? የአኬ ጀለስ ኧረ በጅልስና ኧረ ሲሱ እንዴ ሊበረግድልሽ እንዳይ በጓደኛዬ ይዤሽ እንዳልሄድ አንድ ጓደኛችን አለ ሁሉ ጊዜ በህልም ያየው እያለ ማን እኔ ትልቅ መድረክ ላይ ሳገለግል ይለዋል።
አንተ የሆነ ሲሞቃቸው እንትን ያወልቁ የለም ሱፍ ኮታቸው ምናምን ኮቴን አውልቄ ምናምን ስትቀበለኛ አለ ይሏል ብዙ ጊዜ። አረ ፍቃዱ በእናትህ ሰለቸኝ። መቼ ነው ለእኔ ደህና ነገር ምትሰል? እኔ ሁሌ አንተ ሱፍ ተቀበሉ እና በጀለስ ቪዛ ይመታል እንደ አባቴ። አይ ሲሱ ኦርቶ ፕሮካቶ እኔ ሄኖክ አሬ ልጅ አኪዬ ያንተን ፕሮፋይል የሚያደርገው ልጅ በጣም ነው ያዘንኩት እኮ በእናትህ። ቅድም አየሁትና ሰምተው በእናትህ እሱ በጣም በጣም ትንሽ ቀን ቆያሉ እኮ መሰለኝ የተወሰነ አንድ 4 ቀን ምናምን ቆይ አይደለ 3 ቀን ወር 4 ቀን ሆኖ ያው በዛ ሁኔታ ውስጥ ነው የተገኘው ነገር ነው የተባለው። ያ ደግሞ ብዙ ሰው የሚያውቀው ያንተን ፕሮፋይል እኔ ራሱ የማውቀው በሱ ነውና ያንተን ፕሮፋይል ነው የሚያደርገው ምናምን። በጣም ደስ የሚል ልጅ ነበር እውነቱን ለመናገር። ደግሞ እኮ ያንን ፒክቸር የሚጠቀመው እኮ ብቸኛ እሱ ነበር እኮ የፕሮፋይል ፒክቸር። ሌላ ሰው ራሱ የለም ከዳጊ የሚጠቀም የለም። ብዙ ሰው የሚያውቀው እሱ ነው ዳጊ የሚለውን አካውንት። ዳጊ በፎቶ አያውቁትም። ባይዘ ባኬ ፕሮፋይል ነው የሚያውቀው ሰው ነው። እናደራችሁ ፕሊዝ አኪ ሄኖክ እንዴት ናችሁ? ሄኖክ ገና እየተነሳ ነው ድምፁ። አሳብ ላይ አንተ ኢትዮጵያ ውስጥ እኮ ነው ያለው እኮ 4 ሰዓት ላይ በዚህ ድምፅ ትመጣለህ እንዴ? እዛ ለምዶ ነው ምን ታደርገዋለህ? እዛ ለምዶ ነው። ኧረ ሲዝ አንድ ጥያቄ ጠይቃለሁ ይኩ እዚህ እኛ ሀገር የሚሰሩ ቆይ በውስጥ ጨርሷል። አንድ ከባድ ጭው ያለ ከሄና ጋር በተያዘ ከባድ ጭው ያለ ሄና ምን አኬ ምን ልትል ነው? ኧረ ከባድ ጭው ያለ እንሄድበታለን። ምን ልትል ነው አኬ? እንዴት ነው ከሄኖክ ጋር የምትገናኙት ግን? ስማ አንተ አኬ እግዚአብሔር ምን ልትል እንደሆነ ገፍቶኛል። ተከንቱ ምን እስቲ እኔ ምን አገባኝ? አራክ ቢሻቋ ጠብቅ ቆይ ኧረ ሌላ ደግሞ እዚህ ፊንላንድ አካባቢ ያላችሁ ሰዎች ካላችሁ ማለት ነው ከታች ጫማ ሲሰራ ሁለቱም ግራግር ነው እንደሚሆነው። እንዴት? እሱ እኮ በትዕዛዝ ነው የሚያሰራው። ለዛ እኮ ነው ሁለቱም ግራግር ሆነ እንዳይችል። ቆይ የማታ ሁለቱም ግራግር ነው እንዴ? የውሸቱን ነው። ኧረ ዝም ብሎ ነው ማለት ወይ ጉድ! እናንተ ማያችሁት ጫማውን የሄኖክን ቤኪያ እንደሚያታርገው አንተ ዝም ብለህ ነው የምትደነው። ምደሰቱ ሄኖክ ማታ ነው ከኔ መኪና ይዞት የወረደ። ሁለቱም ግራግር ነው እንዴ? ኧረ እባክህ ቀይረውበት ነው የሚሆነው። እባክህ አኬ አይ ሰፈሩ ብዙ በእግር ስለሚያስኬድ እኮ ነው እኮ የፈጨ ነው። አንተ አኬ ማርያም እናውጣና ደውልልኝ አሁን ነው እና ደውልልኝ ይላል። ሲስኮ ትናንት አይቶት እንዴ ምንድነው ከዚህ ከእንትን ተራ ወደ ፊንላንድ ኤክስፖርት ማድረግ ጀመረ እንዴ? ራሱ ነው ከሸራተራ እኮ የተላከ ይመስላል እኮ እዚህ ሸራተራ ነው እኮ እዚህ። ኧረ በስመ አብ እግዚአብሔርን አትሻለውም። ጫማው ከብራሰልስ ነው የተገዛው። እግዚአብሔር አንተ የምታውቀው በቃ አንድ ጫማ ኧረ ሄና ሳክሱቶና ይመስላል ግን ከለሩ ግን አንተ አኬ አማራ ይችላል ተብሎ ነው። ስማ ኧረ ቆይ አንዴ ኧረ ሄና አጫውቺኝ በጌታ እንዴ! ኧረ እየቀለድኩ ነው። እብዳ እንዴ በመቤት ኧረ ጸዲ ነው በእውነት ኮንፈረንስ ነው ሁሉ ነገር ጸዲ ነው። ኧረ እየተጫወተ ነው። እኔ ደግሞ ስማ ቆይ ጠብቃት የት እንደማሳጣክ እንዴ ምንድነው? እግዚአብሔርን ጠብቅ። አክሊለ ሰማዕት ጠብቅ። ድንገት ከሙዱ ውጭ ሆንክ እኮ ምንድነው እንዴ? አላጫውታሽ ነባቢ አይደለ እንዴ? እኔ እኮ ግራ ስትረች ጀመረ ግራ ገባኝ። እንዴ ነገር ነው ግራ ነው ደነገጥኩ። ኧረ ከታች አንዱ ወንቢል ጥሩ ነው። ባኩስ ለሳራ ካልደረሰች ልጻፍልሽ ብዬ ነው። ግን ቆይ እንዴ ሳራ ምን ብላ ነው መጀመሪያ? እንትን
አንቺ ግን ታደለሽ ሲደብርሽ አዶናይ ሲከፋሽ አክሊል አለልሽ አላለም? ምንድነው ደግሞ ይሄ? አይደለም አሁን ፕሮፋይሏን አዶናይን አድርጓለች። ከረጅም ጊዜ ያንተ ነበር። ኦ ኖ ምን ጉር ነው ሳሪቾዬ? እንዴ ወንድማችን እንዴ የጆን ዳንኤልን ቦታ ተካ እንደ ብዬ እኮ እኔ ግራ ገብቶኝ ነበር። እኔ ሚኒሊክ ሚላ እስቲ ገባ ሚላ ኮይስ ሚላስቲና አኬ እና አሁን አንቺ ፕሮፋይል ማድረግ ልናቆም ነው እኛ። ማን ልታረጉ ነው ደግሞ? በቃ አትሊስት ሲስንም ቢሆን እናደርጋለን እንጂ በቃ አኬንማ ልናቆም ነው። ሰማኪ ፓፓ አዲሱ እንዴት ነው? ተመቸሽ? ቤት አዎ ጸዴ ነው። ሳይሊኮ ቡና እናፍላበት ምናምን አለችኝ። ኧረ ስለፈጠረ እንደው ወላዲቷ እስቲ አስወርድ፣ ይሄንን ወላዲቷ እንደው አስወርደው ለሁላችንም ጤንነት ሲባል። አንተ ይሄ ምን አይነት እንዲህ ምን እስቲ ቆይ አሁን ቢሆን ለሜሞሪ የተራት ወዝም ግን አንተ እኔ እኮ እንዴ ለምን አትወስድም? ወይኔ አይደለም አክሊል ሻቆ እንደዛ እኮ ብላኝ ነው። እኔ እሺ ምን ላድርግ? ቡናማ ይሄን እየገደለ አረቃስ ባለ እኮ የእህት ስም መጥራቱ ምን አስፈለጉ? አሁን እኔ እኮ ግራ ይገባኝ። ቡናንስ ምን አመጣው? ዝም ብለን ለምን ለመጪ የሆነ መሽልም ታጥር ስንመጣማ እንመርቀዋለን። ቡናማ እኔ ቡና አንድ ቀን እንትን ምሳሳለ የሆነ ጀግና አገልግል የጾም አገልግል ይዘን እንሄዳለን። ሲስ ግን በጣም ምን እንደዚህ ያልክ ስንት ቀን ሸወድከኝ። የጾም ስለፈጠረ ነው ደውላለሁ ብለህ እኔ ለተመታ አገልግል ይዘብኝ እንዳመጣብኝ እኔ በእውነት ክርስቶስን እኔ ስለኝ እኮ ዝም ብለን ውጭ ያዝመራ ሽሮ አበልተን ተመልሰን እንገባለን እንጂ ምን አገልግል ይዘን እንሄዳለን? እዛ ቤት ምን ማን አለና አይበላም እኮ አይጾም ሲፈተሽም ሰው የለማ ይበላሽበታል። ሲፈታ ምን ቤኪ 55 ቀን ሙሉ ሳንበላል እንትን ልንቆይ ነው እንዴ? አኪ ቤት ያው ዝም ብላችሁ ቶ ቤኪ ቶ የአሜሪካ እንትን ብሏል ልጁ እኮ በቃ ፓስፖርት አድርጓል እኮ። አይና አንተ ቶ ያንተ ነገር ያው ኦኬ አኪ ተናግሮታል። ይሄ በረዶ እንትን ብሏቸዋል በጣም። አንተ ግን ቤኪ ሄኖክ በጣም እንደተስማማው ነው እንደወፈረ ሰማ። አንተ ባለፈው ኳስ እያየ የሆነ ቤት ድክ ሙሪት ገብቶ አረ እንዳትጠፋ ብራዘር የት ነው ብየው እቺ አረ በጣም እኔ አዲስ አበባ እንደዚህ ትመጣ እኔ እኮ አንተን ያየ ሰው ራሱ እኮ ካልመጣው ነው የሚለው እኮ ነው። ፊንላንድ እዛ እኔ በጣም ወፍር ያለው ሲስ የእውነት ጨምር ያለው እኔ በጣም ተስማምቷል እንጂ ቤኪ እኮ አሁን ብታዩ ከዚህ ከመሄዱ በፊት ማለት ነው ሲሲ በጣም ግድንግድ ነበር። አሁን እናት በረዶ ምናምን በቃዛ ቢል ምናምን አሻት አሁን እኔን አክላለች። እኔን የሆነ ማን ነው እያልኩ ነው ራስ አረግደለ ቤኪና አንተ ነው ሲሶኮ ያቀኛል እኮ እንዴ አንተ ለካለ በጣም እንደው ከቤኪ አንፃር አኪ ወፍራም አይደል እንዴ? አኪ ራሱ ነው አኪ በሩጫው እንግዲህ ጋይስ አረ መልካም ነው። ወዴት እንዲህ አይነት ጭው ሲነሳ ነው እንደ ቻው የምትለው? ኧረ በእናትህ ከስራ ላይ ያስነሳኝ አባቢ። አኪ ጂም ጀምሯል ምናምን እያልከኛ ነበር እንዴ? አኪ ውሸት ነው አኪ ጂም ጀምሯል እንዴ? ጂም ፓስፖርት ሌላ ሰው ነው የአካውንት የፓስፖርት መቻጉም አይ ባለፈው አኪ ጂም ጀምሬያለሁ ምናምን ስትል ሰምቶ ነው ላይቭ ላይ። ኧረ ጀምሬ አይደለም ከዚህ መቼ አቁሜ ነው የምጀምረው? ሙርት ይዛል እንዴ? አላቁምሽም ነው ማለት የምሬ ነው። ሰው ሊወጣ ከክርስትና ቀጥሎ እኮ ጂም ህይወቴ እኮ ነው። ያለ ጂም መኖርም አልችልም። አኬ መራ ጂም ትሰራለህ እንዴ? አንተ የጓደኛህን አታውቅም። እንኳን በዚህ አጭር ጊዜ መጥቼ አክሊል ሻ እንደሚሰራ ሰውነቱን ራሱ አታውቅም እንዴ?
ሄኖክ ስለ ሰውነት አታውሪ ተይ። እኔ ኧረ ጌታን አሁን እኮ ማውራት ይችላል እኮ አክሊልሻ ሄኒ አሁን ማውራት ይችላል። ኧረ በደንብ እችላለሁ እንዴ እኔ እኮ በአካል እስካየው ድረስ ነበረ በጣም አንደበቴን ገርቼ ነበሩት ካየሁት በኋላ ቶሽ አኬ ቆይ እኔ ስመጣ ያበደ ፕሮቲን ምናምን እንጂ እመጣለሁ። ቢገርም ስኬጁል አውጥተን ምናምን እንሰራለን አብረን። ሄኖክ ምናምን አረ ብራዘር እዚህ በደም ከብረት ጋር ልታሰቃየ ነው። እኔ ባለፈው አኬ በናም በመጽሐፍ ቅዱስ ምናምን በቤተክርስቲያን እንደዚህ ነገር የለም በአባቶችም የለም ብሎኛል። ስፖርት ምናምን አንተ ስፖርት አትወድም በጌታ ሰው ጭራሽ ለዚህ ደግሞ አባቶች እንድናጣቅስልን እንዴ? እኔ አኬን ጠይቄው ምንም ከመንፈሳዊታችን ጋር ራሱ ይጋጫል ምናምን አለኝ ራሱ አኬ። አፍሪል አዲሱን የፐርፕልን አካውንት ያው ኢየሱስ ምን አርጋበት መጣች እንዴ? አየዋት ምንድነው? ፊቷ ትንሽ ተቀየረብኝ። ይሄን ሜካፕ ረፊ ስትባይ አሰሚም ጌታ ይደረግ እንጂ ይመችሽ። ግን በጣም እንትን ነው ታችን የእንስሳ መንፈስ አጥቀቷታል። ምንድነው? ፈረስ ነው ወይስ ፍየል ነው? በግናች እንጂ ቀለም የተቀባች በግናት። አረ በግ አይደለም። ፈረስ ትላለህ እንደ አንተ ራስህ ፈረስ ባሚ ስማ አኬ ልሻ ወይ እኮ ፌብሩዋሪ እኮ ብለሽ እኮ ይኸው አክሊልሻ ፌብሩዋሪ እኮ አልቆ ማርች ሊገባ ነው። ምን ያንን አረ መጽሐፉ ኦይ እኔ እኮ አንዳንዴ ቃል ያጥረኛል። አራውን በቃ እሺ እኛ ራሱ እኔ ራሱ በውስጥ 3 ሰው ጠየቀኝ። እግዚአብሔርን 3 ሰው የምራክልሽ አኩስ ተቀበላችሁ። ኢየሱስ መጽሐፍ ሙድ ይዛል እንዴ? የምሬን ዋኪ እውነቴን ነው። መቼ ኤክስፔክት እናርግኛ እንዲህ ካልጠየቅነው እኮ ሲሲ በቃ ብታየው ፌብሩዋሪ አለ ፌብሩዋሪ አለቀ ማርች ይመጣል ማርች አለ። ኧረ እኔ ራሱ አንተ 3 ሰው አይደል የጠየቀህ ይሄንዬ? ያ እኔ በትንሹ 6 ሰው ምናምን ጠይቆኛል። አንድ መጽሐፍ እንግዛ ምናምን ብሎ አይደለም። ይቅርታ በፓኬጅ ይቅርታ አድርግልኝ ወንድማችን። እንዳንተ 3 መጽሐፍ የ4 መጽሐፍ ጉዳይ አይደለም። ሲሲዬ ያው ቁጥር ዳዝ ማተርስ አንድ ሰው ሙሉውን ፓክ ላይ ሊገዛ ይችላል። በዛም ራሱ ጀመረ ሳክስ አሁን ይህንን ሳክስ ጨርሱ። ስማ የት ሆነ ነው ይህንን ሶፍት ትለዋለህ? በጌታ ስፊት ላይ ምን እሺ፣ የት ሆነሽ ነው? የትላንትናን ዕቃ እየጠበኩ ጄጄ እዛ እሱ እንጂ አሁን እመጣለሁ። ባንቺ ጋር አልፋለሁ እዛው ካለም እሺ አትሊስት ዛሬ እንኳን እንገናኝ። እሺ ልምጣ በቃ ሽሮ ጋብዘኝ። የጥሬው ስጋውን ላሻልሽኝ። ና ጌታ ና ሄኒ በዛው እንብላለው። ምሳ አንድ ላይ ይቻላል። ደስ ይላል። ና ሄኒ እኔ ና አልኩ ጌታ በቃ ደውልልኝ ሲሲ ስታልፍ በዚህ እኔ ለማ ስልክ የለኝም። ማን በምን ልደውል? ታዲያ ሰጣለሁ። ምንድን ነው የምትለው እንዴ? እንኳን ስልክህን ስንት ነገር አለኝ ሲስ አንተ ስልኬን የሌለ ስንት የአባት ስም አለ እንዳትለኝ። ቻው 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 ሊሊሻ ምን ሆነ ነው? የት ሆነ ነው? በፀሐይ እንዴ? አረ በጣም ሀገሪቷ በጣም ትሞቃለች ጋይስ፣ በእናታችሁ ማለት አይ አዲስ አበባ ተበላሽቷል ፀሐይዋ ማርያምን ሲስ። አረ ጄጄ መጣሽ በእናቱ
እየጩፋ እንኳን ቀደመ ሀኬ ይሉታል ኮሜንት ላይ መጽሐፉን ወይ ሎጣ ነው በቃ ሎጣ ነው አይቋረጣ ኢትዮጵያ ገባክ እንዴ ጄጂ እንዴት ነሽ ኧረ በስመ አብ ታድለክ yes ባለፈው ምን ስልሽ ነበር እንሂድ ጥምቀትን አብረን እናሳልፍ ምናምን ስልሽ ነበር እኔ ከቤኪ ጋር የዛሬ ዓመት ነው የምንሄደው እኛ ኑሮ ምን ያካደኝ እንትን ብለን ምን በለው አጣን ቸግሮ አላላችሁ ካደኝ ጄጂ ስልክ አታንሽማ በጣም እኮ ችግር አለብሽ አፉ በልን ጌታን አልተመቸኝም አይ እኔ ጄጂ በክብር ነው የጠየኩሽ እንሂድ ምናምን ስልሽ እንዴ ከቤኪ ጋር ቀጣይ ተነጋግረን ትኬት አለ የሚቀንስ ምናምን ለውም ጭራሽ ምን እንዳለችኝ ታውቃለህ ቤኪ 6 ነው 7 ታቺንግ ያለው ትኬት ከካና በቃለምን ዞራ ነው ራሱ ኢትዮጵያ የምትገባው ቅናሽ የኔ በሳይክል እየሄድክ ስለሰማኸኝ ከልብህ አልሰማኝ ከፊንላንድ የመጣች እስከሞ ምን ያደርግልሻል አንቺ ጄጂ በምን ታማውን ጭራሽ እግረኛው ነው ልሽ የለ እንዴ አረ መኪና ይዣለሁ እኮ አሁን በምንም አይሰማሽም እኮ ጄጂ ኮዬ ፈጬ ነው ይዘሽ ነው ሲት ግን የሰው ስም ታጠፋለሽ በጣም ነው የምገርመው አንተ እሷ ሳይክል እኮ የበላችሁ ፍዳ እየነዳት ሄዱ ወንዝ ያጥባታል ብታይ አድልቆ በልብላት ጄጂ ከተማ እኮ ሄደው ቅዳሜ ነው ለመዝናናት ስማ ሲስ አዲስ አበባ እየሄደ ለመዝናናት ያው እዛ አሁን እነሱ የሚኖሩት አሜሪካ ነው አሜሪካ ደግሞ ለምሳሌ አሁን ጄጄ ከሚኒሶታ ዲሲ ነው ሄዳ ሰርታ የምትመለሰው ስለዚህ የግድ መኪና ያስፈልጋታል ምናምን ማለት ነው አንዴ ደግሞ ምን መሰለህ እኔ ግን ልንገርሽ ተመር ነው አንዴ ሚታርጎ በጌታ እስቲ አንቺ ሳይያችኋልና ከሚኒሶታ ዲሲ ነው የሚሄደው እኔ ግን ቅርብ እዛችሁ ነው የሚሄደው ስለዚህ ወይ ወደ መኪና ምን ያደርግልኛል እኔ በሳይክሌ ምናምን እንደኔ መኪና እኮ የሄኖክ ሳይክል ራሱ እኮ የፍርድ ቀን እኮ ፍርድ ይቀላታል ተብላለች እኮ ቴናኮ አዲስ አበባ ለበዛናት ነው ያሳያችኋልና ሳይክሉ ላይ ስልኩን አድርጎ እየነዳ ያሳያል ጄጄ ግን ወይ ጄጄ አይደለም እኔ በጣም ነው የምገርመው ቴናኮ አዲስ አበባ ለመዝናናት ነው የሚሄደው ካሜራው ወደቀ እግዚአብሔር ውሸት ነው በኢየሱስ በህይወቴ እኔ ታውቂያለሽ ዲቃላቀ ሰምቻለሁ በጠራውሬና የፈረደባት ኪዩ አለች ኪዩ ካሜራ አንቺ ተሰቃየን እኮ እኛ በሱ ምክንያት እኮ አንቺ ጄጄ ይሄን ፈጠራውሬሽ ናታይ ደግሞ እንደለመድከው እዛ ሜዳ ሳይክል እንዳለው ብለ በኋላ ምን እዚህ እኮ አሁን እኮ አዲስ አበባ እኮ በጣም እኮ ሞደርናይዝድ ሆኗል ባይክ ያለ ምናምን ዝም ብሎ መሰለህ መች ነው አዲስ አበባ የምትሄደው ከተማ ለመዝናናት ያው እኮ የፈጨ ነው ቤኪ እኔ እሱ ሰፈር ራሱ አላውቀውም ግግም ብለህ እኮ ይፈጨ ትለኛለህ እኔ እዛ ነው መሰለኝ መሬት የገዛሽ እኔ የባቡሩስ ነገር በባቡሩስ መሀል ከተማ ላይ እኮ ነው የተቀመጠው እኮ ልጅ እኮ ቤኪ እሱ ሳክስ ነው እኮ ሲሶ ሳክስ ነው እኛ እሱ ጋር ለመድረስ እኔ እኮ ማል ቦሌ ላይ ኦልሞስት ቦሌ ነኝ እኮ በለው ቤኪ ያው ቦሌ አራብሳ ነው ቦሌ ቡልቡላ ቦሌ ባባቱ ታፈርሽ ብሏል አረ ቦሌ ባምቡ ነው ያለው ቦሌ ቡልቡላ ነው ቦሌ አራብሳ ነው ነፍ ቦሌ ምንድነው የበሽታ ስም የምትጠራው ባምቡ ምናምን ከርክር እያለ አያ ሰው በፕሮፌሽኑ ነው የሚሰማክ እንደዛ ነው ይኸውልሽ ስሚ ጄጄ ወይ አሁን ሜክ ኢት ፕላኑነት አትሊስት ኔክስት ይር ካልመጣችሁ ሀገራችሁን አታውቋትም አይ ይሄ ምንድነው at the end of this year ብያለሁ ዲሴምበር እንደ ኒው ይር ኢትዮጵያ ነኝ ብዬ አስባለሁ እንደ እግዚአብሔር አዴ ጄጄ እንገናኛለና እንዴ ትቆያለህ ያል አረ ውሸቴን ነው እሱማ ግን ያው ምን የሆነ ቆይ በውስጥ አወራሻለሁ ጻፍልኝ እሺ ነይ አረ ጄጄ በከተማው ውበት በጣም ተመስጧል መሄድም አልመሰለም ወይኔ እውነት እንደ ሲሰማት የተነሳ ነው የምመጣው ቤኪ የምርን ነው እኔ ቤኪ ካለኝ ቤኪ ከቀረ ጄጄ እቀራለሁ
ምክንያቱም እኔና ቤኪ አንድ ትልቅ ቢዝነስ አስበናል። እኔና ቤኪ አብረን ነው የምንመጣው። አረ ጄጄ ይዘሽው ነይ። መቼም ልጁ ካገሩ ከወጣ ተመልሶ አልገባም። እናቴ ይዘሽው ነይ። እውነት ከመጣን ከቤኪ ጋር እንመጣለን። ነው ቤኪ ይዘሽው ነይ። እውነት እንዴት ይሄ ልጅ ጠፋው እኮ ሀገር ምን እንደሩቅ ይውሉ እዚህ ከተጠን ያለው እኮ አንተ መኪና ላይ ስጥ ምናምን ይሰጣል እኮ እነሱ ዘፈን ቤኪ ሲስ ግን ታውቃለህ አይደል? ዲሲ ማለት ነው ሲስ አይ ያኔ ኩበት አለ ነው ኩበት አላቸው። ስማ ነገር ዲሲ ጎጃም በረንዳው ሁሉ አለ አሉ። እውነት ነው። አረ ምን ቤኪ እዛ እንትን ነው ቤኪ እዛ በዲሲ እዛ ነው የምትሰራው እንትን ነው የምትሰራው ቤኪ ራሱ። አረ አንቺ እኔ ዲሲ አይደለም ደንብ ነች የዛ ዲሲ አበሻ ኮሚኒቲ አይደለም። ማታ ሮል ነው የምትዞረው። አረ ዲሲ አይደለም ታጁ በቃ ቤኪ ዝም በላ አይደለም እንጂ ካሰጣሹ በኋላ በቃ ተዋቸው። ነው ዲሲ አይደለም የምታይ ዲሲ አይደለም። እቺ የፊንላንድ ጭስ እኮ በእናትሽ በቃ ቤኪ ተበላሽ። እዛ ብቅል ገብስ ምናምንም ትፈተጋለች ቤኪ ሲስ እንዴ አበሻ ያለው ዲሲ ብቻ ነው። ሲስ እንዴት ጉዳዩን የት እንደሚወስደው ስሙት ብቻ። ደህና ዋሉ በሉ እንዴ። አይ ትፈትጋለች ማለት እኮ ከባድ አማርኛ እኮ ነው። ሲስ የገኒ መንፈስ መጣብህ። በስመ አብ በልና አውጣው። ጄጄ ጾም ነው እኮ አንቺንም ፎቶ አይቼ እኮ እንትን አልኩ እኮ እግዚኦ ወታጁልኝ ነው ወታጁልኝ። ባልጠፋ ቦታ የምሸፍኙ ነገር ራሱ እኮ ይገርማል እኮ በእውነት። ሄናዬ ስላገኘው ደስ ብሎኛል። ጻፍልኝ ደስ ብሎኛል። ሲስ ሚውት ትቆራረጣለህ። ሲስ ምንድን ነው ኮሽ የሚል ድምፅ ነው የሚሰማኝ። እሺ ይዝላርግ አንተ ግን እናንተ ምን ቆይ አይደለም ሴፕቴምበር ኦክቶበር ላይ ነው ያልሽው ጄጄ? አንተ በውስጥ እናወራለን ብቻ በቃ ይሄ አመት የኢትዮጵያ አይ አይደለም እኮ ቀኑን እያሰብኩኝ ነው። አሁን ቤኪ ብልጥ ነው የሚመጣው ጾም ላይ ነው። ጾም ላይ አይደለም ጽጌ ላይ እንሄዳለን። እንደው እኔማ ሲጀመር ከሲሶ ጋር ወንድማማቾች ፍቅሬ ኩንሱፋኛ እንዴ ስንት ቁርጥ ቤት ያለ ቤኪ ያኔ አንቺ ስትመጪ ደረቴ ላይ ነው የምንነቀስሽ። ቤኪዋ የዲሲዋ ጭስ ብዬ ነው ከዲሲ ለማት ቆይ ለም ከዲሲ አትፋቶም ነው ካልገባኝ ነገር ቆይ ምን የዲሲዋ ጭስ አይደል አስበዋል። ሲስ ሄኖክ ቤኪን ሲነቀሰው የተረፈን በምልት ሞላው ነው ጂጂ እኔና ሄኖክ አስበሽዋል አንተ ይስኒ እኮ ታይ በቃ ምንታ ጄጂውን አራውን ኮፍራለሁ እንደ ድሮ መሰልኩሽ። አረ ሰው ተቀይሯል። ጄጄ ክርስቶስን በጣም ወፍሯል። አረ ሲስ ራሱ እኔ ሄኒ ኮፍራለሁ ሲስ እንኳን ኖቲስ እስኪያደርገው ድረስ እኔ አመንኩ እኮ የመጀመሪያ ቀን ሲመጣ አይቼዋለሁ። አሁን ባለፈው ቅዳሜ ራሱ አይቼዋለሁ። ሄኖክ ገርቢ ከገባው ፈራ አገር ሲስ ዛሬ የዛሬ ምሳችን እንችላለን ያለ ነው ቤኪ። እኔ አጄጄ ይቅርታ አድርግልኝ ምግብ ብቻም አልመሰለኝም። እኔ መኮስልል ነው ማለት አንተ ሲስ አንተ ባለጌ እንደዛ ነው። ስማ ሲስ ይልቅ ቁም ነገሩ ቤኪ የዛሬ ምሳችሁን ከቨር ላርግ ከነው ምናምኑ እያለ ነው። አይ ወዲያ ደም ሽሮ ከቨር ደግሞ ሽሮ የምን መነካካት ነው። ሽሮ ከቨር አረጋ አላረገ ደግሞ እንዴ? ያው አረ እሺ በሉ እሺ ነው ማለት እሺ አይደለም ለሽሮ አረ ዘርበጂ ለሽሮ ደግሞ እኛን ሰናው እሱን ሽሮ አረዲያም ዝም ብዬ ያዚያው ቦርድ ማንም መንገደኛ ከቨር አያረግም እንዴ? ሽሮ አረ ከወለድክማ ይደረግላል ማለቴ ከመኪና ሰማሲስ ኢየሱስ ከምን ላይ ነው የምትወርደው ነው? እኔ እንዳትወጣ ጌታን እንዳትወጣ አልፈ ቁጭ በል። ሰማሲስ ዛሬ የተላከው እኮ ነገ ነው የሚደርሰው። ስለዚህ ችግር የለውም ይላክላችሁ። ችግር ያለ ኮሪያ ፈጣን ነው ጄጄ ምንም አታስቢ። እኔ በሪያ ቢልክ አሁን ይደርሰናል። ስማ ሄና አረ ሽሮማ በስማም
ሽሮ ይቅርባችሁ ጾም ሲፈታ ባይሆን ግን አሁን ስፖርቱን በደንብ ስሪና ብራዘር ከኔ አጠገብ ስትሆኚ አትታይም። ሄኒ እንዳታምነው እኔ አጠገቡ ሆኜ እኔን ጋብዞኝ አያውቅም። አራጅም በእኔሱ ግብዣ እኔ ምን ሲጀመር ይቅርብነኛ እኔ እኮ እንደው ስፖርት ላለው መልስ ግን እሰጣለሁ። ስፖርት ላለው ስፖርት መስራት ብራዘር አያድንም ከምንም ነገር እንደማያስጠላችኋለሁ። እኔ ከኔ አጠገብ ስትሆን በኋላ እንዳጠፋ ብዬ እኮ ነው ጂጂ ይሁን ጠይቀኝ። እኔ በቤተሰቦች አይቻለሁ ከምንም ነገር እንደማያስጠል ስፖርት። ሄኒ ግን በእናት ቤተክርስቲያን የመጀመሪያ ቀን ስትሄድ ምን ተሰማክ እንዴ? እንጦጦ ኪዳነ ምሕረት ነው የሄድኩት ጂጂ የመጀመሪያ ተንደለ ኡፍ እኔ እሱን ይናፈቀኝ ክርስት እንዳለኝ በስማም ግቢው አስደርስ ቃይ ፊልም አይከታም። እዚህ እኮ ጌታን ምንም እኮ ዘግቢው ስንገባ እኮ ይሄኛው ስሜት የለም። ያለማ ቤተክርስቲያን ምናምን የሚመስለው እንደውም እናንተ ጋር እኮ ይሻላል። ግቢ ያለው ምናምን እኮ ነው የኛ እኮ ብሎ እኮ ነው ወርተስት እኔ እንጃ ብቻ ቤተክርስቲያን ግቢ ውስጥ ገባ ያለው ስሜት የለም። አይ በደንብ ታውቂዋለሽ እዛና እዚህ ልዩነቱን ትቆያለህ ታዲያ? አዎ የተወሰነ ፔፐሪን እዚህ ሆኜ ነው የምሰራው ጂጂ ማርያምን ታድለ yes አሁን ቀጣይ የምሰራው ታይትሌ በበረከት ነው። በረከት ሀገሩ ይገባ ይሆንን የሚል አይፖቴሲስ ስማ ይሄለም አይደል ይሄድበት ስማ አይ መጣት ትቷል ምን አርጉ ጂጂ ተገናኛችሁ ከማን ጋር? ከዚህ ከበረከት ጋር ከቤኪን አላገኘሁትም። መስጋበዘኝ ሁሌ ይዝታል። ይሄኛው ጾም ሲገባ ይፈልኝ ያኛው ጾም ሲወጣ ሲለኝ አንቺ ጀመራለሽ የሚሰጠኝ ልጅ አወቅሽው? ገሜ ያው ገሜ ራሱ ዘንድሮ ገባለው ሀገሬ ብሎ ነበር ያው አልተሳካለት። አይ አንተ ራስህ እንዴት እንደገባክ ገርሞኛል እንዴ። እኔ በቃ ፋሚሊዎች ጂጂ ናፈቁክ። ክላስ ግን አልቆ ነው እንዴ? ጊዜው እንዴት ነው ግን የሚሮጠው? ሄና ለፔፐር ደረሳችሁ? ይኸው በረከት እንኳን አሁን አግብቶ ሊወልድ ነው። ማ ምን እንዴ ቆሞ አግብቶ የምትለው እንዴ? ስለሱ ስጠይቂው ስለኔ ያወራል። ምንድነው? ቆይ እንዴ አይደለም ሲሲ አሁን እኮ ገና ሽምግልና ምናምን ፕሮሰስ ነው ይሄ። አሁን ስጋ ቤት አለ ቴኒ ልጅቷ እንደዛ ያልክ ሰሜን አጥቷል እኮ ነው ለራሱ ያመቻቸው እኮ ነው። የኔስም ያተፋስ ወዳለ እንዴ በጣም እንዴ በስማ እውነት ማርያም ነገሩ ዞይ ነግራኛለች እንዴ አይ ነገርኩ። አሁን ሄና ማታ የሰው ልጅ ማታ ኤት ላይ ምናምን ጥሬ ስጋ እንዴት ይበላል እንዴ? ማርያም በጣም ሲሱ አንተ ተወዳለህ በጣም ነው ወዶ ቤኪ ስቴት ግን ስጋው ምናምን ይበላል። እኛ ጋር ይመራል ስጋው፣ ጥሬ ስጋ አይበላም። አረ እዛ ካርቱ 9 ሰዓት ልበላ እችላለሁ ቤኪ። ማርያም በጣም ባለፈው ሲስ ምን እንዳደረገ ነገርኩሽ ጂጂ። ምርጥ ክትፎ ቤት አለ ብለው ይዘን ሄደው እግዚአብሔር ያንከና በታይ ጂጂ ከማንኪያው አንስተን ማለት ነው አፋችን እስክንከተው ድረስ ይረጋል። ሊትራሊ ምን ግለት የሌለው ነገር ማለት ነው ጂጂ። ታዛ ቀናብዬ ሲስና ደግሞ ሲስን አደራ ሲሳርፍ ቤት ምናምን ቢል ይሁን ዮሐንስ ክትፎ ቤት ምናምን ብሎ ጊዜውን ይዱዛ ከማንኪያ ተን እንደዚህ አፋችን ውስጥ ትንቀጥ ውስጥማ ታዩ ሁለቀን እኮ ሌላ ቦታ ለቡና ባቡሃ በምን ሆዳችን ውስጥ ሄናክ ሁለቀን እኮ ልንክስ ፈለግን ሌላ ቤት እኮ አጣን እንዴ እንት ቶቶታሊት ከመና እኔ ቶቶታ መቼ ለምን እንደሆነ አላውቅም። አንቺ እኮ ዮሐንስ ክትፎ ቤት እኮ ነው እንደዛ ያለ አንተ ግን የድሮ ዮሐንስ አይደለም። አረ ምንም ሲስ በጣም ነው ሉሊታ እንደውም ተናገረች ነች